ካለፉት ዓመታት ባላነሰ በተሻለ መንገድ ሊሆን በሚችል ሁሉም ተግባራት መከናወን የሚቻሉበት ዘመን ወቅትም በመሆኑ ህዝባችን ምን ያህል ከግብርናው ጋር ግብርናውን ምን ያህል ባለቤት ሆኖ እየመራው እንደሆነ መረዳት የቻልንበት ወቅት በመሆኑ ባለፉት የኮምፖስት ዝግጅት ወቅት የተፈጥሮ ስራ የመስኖ ስራዎች አጠናክሮ በመስራት በኩል አበረታች እንቅስቃሴ የታየበት ወቅት በመሆኑ አሁን በቀጣይ ቀናት ወይም ወራት ሌሎችን የሰብል ስራዎችን የምናከናውንበት የመኸር ወቅቶችን የምንጠቀምበት በአጠቃላይ ግብዓትን ቴክኖሎጂ ጉልበትን የምንጠቀምበት ወቅት በመሆኑ ካለፉት ጊዜ በላይ ርብርብ የምናደርግበት ምርትና ምርታማነት ማሳደግ የምንችልበት ወቅት በመሆኑ ሁላችንም ትኩረት ሰጥተን በመንቀሳቀስ እያንዳንዳችን ተጣምረን ተያይዘን ተቀናጅተን መስራት የምንችልበት በመሆኑ በተለይ የቀጠና ተጠሪዎች ከባለሙያ ጋር በመቀናጀት አካባቢውን ሰላም በማድረግ በኩል የእናንተ ሚና ተኪ የሌለው በመሆኑ አሁን ያለውን ጥሩ ነገር አሁን ያለውን ጥሩ ወቅት ሁኔታ በየአካባቢያችን በማጠናከር ያሉ ችግሮችን ለመፍታት አሁን እድሉ በእጃችን ላይ እድሎች ሁሉ በእጃችን ላይ ያሉ ይህን እድል ሁላችንም መጠቀም ይቻላል። አውቀውም ሳያውቁም ተደናግሮ እስካሁን የቆየውን ኃይል አሁን ወደ ሰላም እየተመለሰ ስለሆነ ሁላችንም የሰላሙ አምባሳደር ሆነን የበኩላችን አስተዋጽኦ በማድረግ የግብርና ስራዎቻችን ከምንም በላይ በማፋጠን በማቀላጠፍ ምርት ማሳደግ፣ ገቢ ማሳደግ፣ ቴክኖሎጂን መጠቀም፣ ግብዓት መጠቀም የሚጠበቅብን በመሆኑ ታውቋቸው በተለይ የቀጠና መሪዎች በተገቢ መንገድ የአመራር ሰጪነቱን የባለሙያውን ጭምር ሁሉም ኃላፊነት ወስዳችሁ ርብርብ በማድረጋችሁ በዚህ ዓመት የተፈጥሮ ሀብትና ስራዎቻችን ከምን ጊዜውም በተለየ ሁኔታ በኖርማል ታይም ወይም ጥሩ ጊዜ ነው ሰላም ነው በምንለው በበለጠ ሁኔታ በድምቀት የፈጸምንበት ዓመት ነው። ለዚህ ብለን እናንተ ትልቅ ክብር ነው የሚገባችሁ። በርካታ ስራዎችን ስትሰሩ ነው የቆያችሁትና እሱም በተገቢው ምስጋና መስጠት እፈልጋለሁ። እንግዲህ ብለን አጠቃላይ በቀሪ የምንሰራቸው ስራዎች አሉ። በተለይ በዋናነት የሰብል ልማት ስራችን በተመለከተ ነው። እንግዲህ ዋናው ስራችን ሂዶ አርሶ አደሩ ምርትና ምርታማነቱን ጨምሮ ከፍ አድርጎ እንደተባለው ለራሱ ብቻ ሳይሆን ለገበያ ሊቀርቡ የሚችሉ ሰብሎችን ጭምር በትርፍነትም ጭምር አምርቶ እንዲያቀርብ ለማድረግ በርካታ የሆኑ እንደ ግብርና ተቋም የሚሰሩ ተግባራቶች አሉ። ከነዚህም ውስጥ ምርትና ምርታማነትን ለመጨመር ሙሉ ፓኬጅን ተጠቅመን በተለይ የአፈር ለምነት ማሻሻያዎችን በግብርና ምክር ሀሳብ መሰረት በባለሙያዎቹ ምክር ሀሳብ መሰረት እስከ ታችኛው አርሶ አደር ድረስ የሚተገበሩ በርካታ ስራዎች አሉ። ከዚህ በተጨማሪ ደግሞ የአፈር ማዳበሪያ የምንለው አሁን እያቀረብነው ያለ በንቅናቄ አለ። እሱን መሰረተ ማድረግና ጥቅል የግብርና እንደ የሰብል ካላንደሩ ርብርብ በማድረግ እርሻን ደጋግሞ በማረስም ሊሆን ይችላል። ሌሎች የግብርና ምክር ሀሳቦችን በመጠቀም በሰፊው እናመርታለን ብለን በዚህ ዓመት እንደ ዞናችን እንኳን ወስደን ስናይ ወደ 23 ሚሊዮን ኩንታል እናመርታለን ብለን በቅድ ይዘናል። በዚህ ዓመት ይባላል። አሁን ቢራደስ አርሶ አደሮች ይደራጃሉ። ከተደራጁ በኋላ በስራቸው ደግሞ አራት አምራላለ እነዚያ ሁላ ምርቶች እናንተ ናችሁ ማለት ነው። ስለዚህ እናንተ ቀላል ነገር አለ። ክላስተሩ የድንች ክላስተር ሊሆን ይችላል፣ የስንዴ ክላስተር ሊሆን ይችላል። ስለዚህ ቀጠና መሪ በስሩ ያለ ክላስተር ያስተባብራል ማለት ነው። የአርሶ አደር የመስክ ትምህርት ቤት ይባላል። ደግሞ የገበሬ ባንክ ለምሳሌ እዚህ አካባቢ አንድ የስንዴ ክላስተር እንፈልጋለን። ስለዚህ የግብርና ልማት ቀጠና ተጠሪ መመልመያ መስፈርቱ ምንድን ነው? ይሄን ያዙ። አሁን እናንተ ይሄን አሟልታችኋል ወይ? በቃ ይሄን ያዙ። የእናንተ የድርሻችሁ ቢሆን የሆነ ግብርና ምርት ማምረት አለባችሁ። ለዚህ ደግሞ ቢዝነስ ፕላን ያለው ምን ይመስላል? ለምሳሌ ባቄላ በዚህ መሬት፣ ስንዴ በዚህ መሬት፣ ድንች በዚህ መሬት ብሎ አዋጭነት ሰርቶ ገበያውን ሊመልስ የሚችል መሆን አለበት። የነካከበት ወይም ደግሞ የዚህ ሰውዬ ማለት ነው ለአካባቢ የተቀመጠውን የምርታማነት ግብ በማረጋገጥ ገቢውን ያሳደገ ተገቢውን የእርሻ ስራ ባለ ደረጃ ይመዝግቦ የሚይዝ አንድ ክላስተር ማለት ነው። ተመሳሳይ የሆነ ለምሳሌ የግብርና ልማት ቀጠና ተጠሪ ነው ተባለ። በቃ ስለዚህ ልማትን በተጠሪነት በቀጠናነት መምራት ይጠበቅብናል። ስለዚህ በቀጠና
እንግዲህ እነዚህ የቀጠና መሪዎች ደግሞ ከ5 እስከ 7 የልማት ቡድን አላቸው። በስራቸው ደግሞ አንድ ቀጠና ስንት መሪ አለው? ሰብሳቢ አለው፣ ጸሐፊ አለው። አዎ ለምሳሌ በስሙ ውስጥ እንግዲህ ዛሬ የተገናኘ ነው የ9 ወር ስራ አፈጻጸማችን ከአዲሱ ኤክስቴንሽን አደረጃጀት በተለይ በዚህ ዓመት የጀመርነው ከቀጠና መሪዎች ጋር ነው እየገመገምን ያለ ነው እና ከቀበሌ ጽሕፈት ቤት ኃላፊዎች ጋር ከዚህ በፊት የነበረው የግብርና አደረጃጀት በተለይ ልማት ቡድን የሚባል የነበረ በቁጥሩ በጣም ብዙ ነው። ለኤክስቴንሽን ሲስተሙ ትንሽ ከበድ ይል ነበር። አሁን መርጅ በማድረግ ወይም ደግሞ በቀጠና መሪ በአዲስ የተደራጀበት ሁኔታ አለ። አንድ የቀጠና መሪ ከ5 እስከ 7 ልማት ቡድኖችን ይይዛል። እንዲሁም ደግሞ የግብርና ልማት ቡድኖችን ነው የሚይዘው። ስለዚህ በዚህ በአዲሱ ኤክስቴንሽን አደረጃጀት በዚህ ዓመት መጀመሪያ አካባቢ ነው የጀመርነው እኛ አደራጅተን የጨረስነው በ28ቱ ቀበሌ 155 የቀጠና መሪዎችን አደራጅተናል። እነዚህ የቀጠና መሪዎች ከኮምፖስት ዝግጅት ጀምሮ የበጋ መስኖ ስንዴ ልማት፣ የተፈጥሮ ሀብት ስራ በጣም ከፍተኛ ሲያግዙን የቆዩ የቀጠና መሪዎች ናቸው። ስለዚህ አሁንም እያደረግን ያለ ነው እስካሁን የሰራናቸው በተፈጥሮ ሀብት፣ በመስኖ፣ በኮምፖስት ዝግጅት የሰራናቸውን ስራዎች ገምግመን ለቀጣይ የሰብል ልማትና የአረንጓዴ አሻራ ስራ በደንብ ከዚያ በበለጠ እንዲያግዙን ለማድረግ ይህ አዲሱ የኤክስቴንሽን አደረጃጀት ከተሰራ በኋላ ያለው ለውጥ በተለይ ከግብርና ሙያተኞች ጋር ለመገናኘት በቁጥርም ዝቅተኛ ስለሆኑ ቁጥራቸው ከዛ ውጭ ደግሞ የተሻሉ ማንበብና መጻፍ የሚችሉ የተሻለ ሰዎችን ስላደራጀን ሌላ ስራም ከግብርና ውጭ በሌላ አደረጃጀት እንዳይገቡ አድርገናል እነዚህ የቀጠና መሪዎች። ስለዚህ የግብርናን ስራ ብቻ ስለሚሰሩ በጣም ውጤታማ ስራ እየሰራንበት ያለበት ሁኔታ ነው ያለ። ኢቭን እንኳን የጸጥታ ችግር ባለባቸው ቀበሌዎች ሳይቀር ሙያተኞችን ተክተው እየሰሩ ያለበት ሁኔታ ነው ያለ። አጠቃላይ ከገበሬዎቹ ጋር ከሌላው አርሶ አደር ጋር ለመገናኘት ምቹ ሁኔታ የፈጠረበት ሁኔታ ነው። ፋርጣ ወረዳ በተለይ አሁን በትልቁ እየተንቀሳቀስንበት የሚገኘው በዚህ ወር የያዝነው በተለይ 2017-18 የምርት ዘመን የሰብል ልማት ነው። ስለዚህ ይህንንም ከወረዳ ጀምረን እስከ መንደር ድረስ ስልጠናዎችን አጠናቀናል። አሁን ወደ ስራ ገብተናል። ስለዚህ የኮሞዲቲ ሰብሎችን በመስመር መዝራት፣ ግብዓት መጠቀም፣ ምርጥ መጠቀም ስራዎችን አጠናቀን እየሰራን ነው። አሁንም ቀጣይ ደግሞ በተለይ አረንጓዴ አሻራና የፍራፍሬዎች ተከላዎችን ስራ እየሰራን እንገኛለን። ችግኞችን ማዘጋጅተናል። የተከላ ቦታዎችን እየለየን ነው። ለቀጣይም በዛሬው ቀን የ90 ቀን እቅድ አቅደን እስከ ሐምሌ 30 የሚሰሩ ስራዎችን በእያንዳንዱ ቀበሌ ከቀጠና መሪዎች ጋር እየተግባባን እንገኛለን።